United States will suffer unforgettable lesson ሲሉ አስጠነቀቁ። እኒያ በአሜሪካው ፕሬዚደንት ዶናልድ ትራምፕ ዘንድ 90% ሞተዋል የለም የተባለላቸው የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይ ከአሜሪካ ጋር ውጥረቷ ክፉኛ የተካረረው ኢራን በመካከለኛው ምስራቅ ቀጠና ያሉ አጋር አባሮቿን ለግዙፍ ጦርነት ተዘጋጁ ብላቸዋለች። አሜሪካን በበኩሏ ዜጎቿ ወደ እስራኤል እንዳይጓዙ አስጠንቅቃለች። አሜሪካ በተለይም በዮርዳኖስ የኢራን ጥቃት 2 ወታደሮቿ ከተገደሉባት በኋላ ኢራንን ክፉኛ መደብደቧ ነው የተሰማው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የናቁት መንገድ ካገር ያወጣል አለያም ቀጭነሽ ተብሎ የባብ ጭንቅላት አይረገጥም ይሏል። አሜሪካና እስራኤል በንቀት ከ4 እስከ 6 ሳምንታት እጇን እናሰጣታለን ከቶም ማንበርከክ ብቻ አይደለም እናንጋልላታለን ሲሉ ተደማድመውና ፎክረው የጣምራ ጦርነት ያወጁባት ኢራን ዛሬ ላይ የሰው ሆዱን የወፎንዱን ያውቀው የለም ምን ሆናለች ይሏታል። የሰማይ ቁጣ ለምድር አይከብደውም ይሏል። ኢራን ዛሬ የበቀል ስሌቷን በአሜሪካና በእስራኤል ላይ የቀመረችው መሆኑን ገላልጠ የሚያስነበቡት ለቁጥር ያታክታሉ። በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሕይወት ስለመኖሩ መናገር ይከብዳል። እንደውም እሱ 90% የለም ሞቷል ሲባሉ የነበሩት የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይ ትራምፕን በጽኑ አስጠንቅቀዋቸዋል። መልእክትም ልከውባቸዋል የተባለው ግድ የለህም የማትረሳውን ትምህርት እናስተምርሃለን ያሏቸው እጥር ባለው የፋርሲ ቋንቋቸው አያቶላው በጽሁፍ የሰጡት መግለጫቸው ነው። በተባለው መልእክታቸው በሀገሪቱ ቴሌቪዥን ሲነበብ ይህንን ፍሬና ጭብጥ በውስጡ ይዟል። በታላቋ ሰይጣን ሀገር አሜሪካ ፕሬዚደንት ዶናልድ ትራምፕ የተፈረመው የመግባቢያ ሰነድ ፊርማ ከእንግዲህ ዋጋ የለውም አብቅቷል፣ አለቀ። ከዚህ በኋላ ውድና ክቡር የሆነው የኢራን ህዝብ ከአጋር አባሮቹ ጋር በአንድነት ሆኖ የጠላቱን የአሜሪካን ህዝብና መንግስት የማይረሳውን ትምህርት ይሰጠዋል ነው ያሉት። የአሜሪካ ጦር ኃይሎች ጠቅላይ አዛዡ ዶናልድ ትራምፕ በሰጡት ትዕዛዝ መሰረት በአሜሪካ ጦር የማዕከላዊ ዕዙ በኢራን ጥቃቱ የባቡር መስመሮችን፣ የውሃ ምንጮችን፣ ማጠራቀሚያዎችን፣ ድልድዮችንና ሌሎች የመሰረተ ልማት አውታሮችን ክፉኛ ማውደሙ ይነገራል። እብድና ዘበና የልቡን ይናገራል ይሏል። ተህራንም በበኩሏ ለአሜሪካ ጥቃት የበቀል ምላሽ ስትል በኩዌት የመሰረተ ልማቶችን ክፉኛ ማውደሟን የተገለጠው ጉዳዩ አይጥ በበላ ዳዋ ተመታን ቢሆንም አሜሪካና እስራኤል ባለፈው የካቲት 28 ቅዳሜ ቀረፋደ ጣምራ ጦርነት ያወጁባት ኢራን ጦርነቱን አሁን የህልውና ጦርነት እንደታወጀባትን ያስረገጠችው በዚያ አስከፊና አስጨናቂ ጦርነት የዓለም አቀፉ ህግ አንዱም አንቀጹ ተፈጻሚ ሲሆንና ጦርነቱን ለማስቆም ሲተገበር አልታየም። ከቶም የወረቀት ላይ ነበር ይሏል። ኢራን ከትራምፕ አስተዳደር የሚፈለግባትንና የሚጠበቅባትን አንዱንም ለመፈጸም አሻፈረኝ ማለቷ እንጂ የመለሳለስና የድርድር ነገር አታስብም ይሏታል። በመሰረቱ ከዚህ በኋላ ምን ሊተርፋት ምን ሊያከስራት ሲሉ የሚያሳዩባት ብዙዎች ናቸው። በሳል ፍሬዎቿ ረግፈዋል። ከመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔይ እስከ ከፍተኛ የጦር መሪዎቿ ከህፃናትና አቅመ ደካማ ዜጎቿ እስከ ኒውክሌር ጦር መሳሪያ ጠበብቶቿ ምን ያላጣችው ነገር አለ? ወዲህም የመሰረተ ልማቶች ሀብቶቿና ይሄ ከዚህ ሳይልና ሳይለይ ወድሞባታል። እናም ኢራን አንጀትህ ከወጣት ደንግጥና ትሏታል። ከእንግዲህ የመጣውን ቢመጣ የተረፉት መሪዎቿና ፖለቲከኞቿ 9 ሞት መጣ ቢሏቸው አንዱን ግባ በለው እያሉ ይቀጥላሉ እንጂ የሚንበረከክና የሚያሸበርክ ሆነ የላቸውም ነው የሚባለው። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይ አሏት አሜሪካ እውነተኛ ገጽታዋን ወይም ማንነቷን ገልጣለች፣ አሳይታለች መሆኑ ነው። አሁን ሀውቲዎች በቀይ ባህር የጉሮሮ ያህል ወሳኝ የሆነውን የባብ አልማንዳብን ይዘጉታል። ያ ከሆነ ደግሞ የዓለም የኃይል አቅርቦት ክፉኛ መናጋቱ ነው። እናም ትራምፕ ሳይወድ በግዱ አፍንጫውን ተሰንጎ ጦርነቱን ለማቆምና ለተማጽኖ ይንበረከካታል ነው ያሉት አያቶላ ሙጅተባ ካሚኔይ። አያቶላው የኢራንን ህዝብ ተዘጋጅተ በንቃት ጠብቅም ነው ያሉት። አሜሪካ በኢራን ያወጀችው ጦርነት ለሀገሪቱ ለአሜሪካ የምጣኔ ሀብት እነርሱ ኢኮኖሚ ይሉት እንዲሁም ለአሜሪካ ህዝብ ከባድ ጠንቅ መጋረጡን ሙጅተባ ካሚኔይ አሳይተዋል። ኳታርና ፓኪስታን ሰጊድ ሰላም ጠብር ግፍ ወዲያም ድንጋይ የተጫነው ጨፈቃ መስለውና ተማጽነው ያማለዱት በኢራንና በአሜሪካ መካከል የመግባቢያ ስምምነት ያፈራረሙት የባለፈው ወር ሰነድ ዛሬ እሳት የገባ ቅቤ ይሉትን ሆኗል። ተህራንና ዋሽንግተን ስምምነቱ ተጥሷል በሚል እርስ በርስ ከመካሰስ አልፈው ወደ አስከፊ ጦርነት ተመልሰዋል። ኢራን በመካከለኛው ምስራቅ ቀጠና የሚገኙ አጋር አባሮቿ
አጋሮቿ በሙሉ በስም ሲጠቀሱም ከጋዛ ሰርጦቹ ሐማስ፣ ኢስላሚክ ጂሃድ፣ የአልቃሳም ብሪጌድ፣ የአላክሳ የሰማዕታት ብሪጌድና በሊባኖስ ሄዝቦላ፣ በኢራቅና ሶሪያ የኢስላሚክ ሬዚስተንስና የካታይባ ሄዝቦላ እንዲሁም በየመን የሐውቲ ኃይሎች ወዲያም ኢራንን የሚሉ ሁሉ ለግዙፍና የቀሬው ጦርነት ይከቱ ዘንድ ጥሪ አስተላልፋለች። ኢራን ከእንግዲህ ሰላምን ከማያውቁትና ከማይሹት ጠላቶቻችን ጋር ድርድርና ልምምጥ ጥንቅር ይበል ከቶም ባፍንጫዬ ይውጣ ነው ያለችው። ኢራን እንደ እባብ ሬሳ የምታስፈራራባቸው የዚያ ቀጠና ታጣቂ ኃይሎችም ቢሆኑ ታዲያ ለግዙፍ ጦርነት ተሰናድተውና ትንፋሻቸውን ሰብስበው ማድፈጣቸው ነው የሚነገረው። የኢራን አብዮታዊ ዘብ ኃይል IRGC በሚል ምህጻረ ቃል የሚጠራው የአሜሪካን ጦር ኃይል ያስደፈጡ የባህረ ሰላጤውን ቀጠና ሀገራት አርገይ ሲል ነው የእጁን መዳፍ በሰያፍ አድርጎ የዛተው። አሁን በመካከለኛው ምስራቅ ቀጠናና በባህረ ሰላጤው ቀጠና ያለው ከአሜሪካና ከኢራን የወጣው ግዙፍና አስከፊ ጦርነት ይበልጡን ተባብሶ ዓለም አቀፋዊ መልክ መያዙ የማይቀር መሆኑን የሚያሳዩት ስፍር ቁጥር የላቸውም። ኢራን፣ አሜሪካ፣ እስራኤል፣ ኳታር፣ ሳውዲ አረቢያ፣ ኢራቅ፣ ዮርዳኖስ፣ ሊባኖስ፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኩዌት፣ ሶሪያ እነዚህ በሙሉ እጃቸው ቢሉ ሰራ አካላታቸው በደም ጨቂቷል። ቱርክና ግብፅም ቢሆኑ በእንባና በልህ የሚነፈርቅ ፊትና ስሜታቸው እየታየ ነው ይሏቸዋል። አሁን በየወገን እያሉ የሚገቡትን ከማማተር የዘለለ ሌላ የሚቀራቸው የለም ይሏቸዋል። ያንንም ቢሆን ይላል የአግዚዮስ ዘገባ፣ ያንንም ቢሆን በመጪዎቹ ቀናት ሁሉም እየጠራ እየቀረበና እየታየ ይመጣል ነው ያለው። የኢራን አብዮታዊ ዘብ ኃይል ከትናንት በስቲያ በዮርዳኖስ በፈጸመው ከባድ ጥቃቱ 2 የአሜሪካን ወታደሮች ገድሎ አንዱ የት እንደደረሰ ያለመታወቁና ሌሎች 4 ወታደሮች ደግሞ በጽኑ ማቁሰሉን ተከትሎ አሜሪካ የአብዮታዊ ዘብ ኃይሉን ለመቅጣት ከባድ የተባለ ጥቃቷን ይዛለች። የአሜሪካ ጦር ኃይል ትናንት እሁድም ኢራንን ክፉኛ ሲያበጥራት ማደሩና መዋሉን የተገለጠው የኢራኑ የዜና ተቋም ኢርና ባሰራጨው ዘገባ የአሜሪካ የጦር አውሮፕላኖች፣ ሚሳይሎችና የሰው አልባ የጦር አውሮፕላኖች በሆርሙዝ የውሃ መተላለፊያዎች መጥ በኢራኗ የቄሽም ደሴትና የተለያዩ ስፍራዎችን በእሳትና ሲተገትጓቸው ታይተዋል። ኢራን የሆርሙዝን የመርከቦች መተላለፊያዎች መትከፍት ዘንድ ለማድረግ አሜሪካ ያለ ኃይሏን ብትጠቀምም ኢራን ግን የድንጋይ ንፍሮን ሆናባታለች ነው የሚባለው። አይበስል አይቆረጠምን። አሜሪካ በኢራን ደቡባዊ ክፍል የሚገኘውን የሆርሙዝ ጋን ክፍለ ሀገር ወይም ግዛት የጋፊኛ ጠምደዋለች ነው የሚባለው። ኢራን በበኩሏ ጎንብሶ በላንተኝ ተቀላውጠው ስትል ከአሜሪካ ራስ ላይ ልትወርድ አልቻለችም ይሏታል። አሜሪካ ባለፈው አርብ በዮርዳኖስ ምድር በተፈጸመባት ከባድ የኢራን ጥቃትም የሞቱባት ወታደሮቿን ትክክለኛ ቁጥር ያለመግለጧን የሚያሳዩባትም አሉ። ያም ተባለያ ግን ልዕለ ኃያሉ ሀገር አሜሪካ በኢራን በገባችበት ጦርነት እስካሁን ጦርነቱ ከተጀመረ 16 ወታደሮቿን ማጣቷና 430ው ደግሞ በጽኑ እንደቆሰሉባት የወጣው መረጃ ያስረግጣል። የኢራን አጎራባቿ ሀገር ኢራቅን በኤርቢል ግዛቷ በድሮን ወይም በሰው አልባ የጦር አውሮፕላን የእሳት አበራ ሰነቷን መቁጠሯን የተገለጠው ከኑግ የተገኘሽ መጫብረሽ ተወቃጭና አሊያም ከአጋም የተጠጋ ቁልቋል እንዳለቀሰ ይኖራልን መሆኑ ነው። ኢራን የባህረ ሰላጤውን ቀጠና ሀገራት የአሜሪካን ጦር ኃይል አስጠልላችኋል፣ አስደፍጣችኋል ስትል በቁጣና በመዓት መቅሰፍቷ እየወረደችባቸው ነው። አሁን አሜሪካና ኢራን በሙሉ ጦርነት ውስጥ መግባታቸውም ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የነዳጅ ዘይት የውጭ ግብይት ዋናዋ መቀነት አሊያም እትብ ተደርጋ የምትታየዋን የካርግን ደሴት አንድም ከነነብሷ ለመያዝ ሁለትም ጨርሶ ሊያወድሟት መዛት መፎከራቸውን የተሰማው። ያቺ ሚጢጥየዋ የካርግ ደሴት የምትገኘው ደግሞ በፋርስ ባህር ሰሜናዊ ራስጌ ሲሆን 90% የኢራን ድፍድፍ ነዳጅ ወደ ውጭ ገበያ የሚወጣባት ስፍራ ናት። አሜሪካና እስራኤል እያስፋፉት የቀጠለው ጦርነት ያቺን ደሴት በእጅ ማስገባት መቋመጥ እንዳለበት የሚያሳዩት ብዙዎች ናቸው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የባለፈው ሰኔ 11 ቀን መግለጫቸው ሀገራቸው ኢራንን በኃይል ደብድባ ከዘረረቻት በኋላ የካርግን ደሴት ትረከባለች ማለታቸው አይዘነጋም። አሜሪካ በበርካታ ሀገራት የውስጥ ጉዳይ ጣልቃ በምትገባባቸው ጦርነቶቿ ሁሉ የሀብት ምንጮችን አጮልቃ ተመልክታና አዋጪ ትርፍ ካለው ትዘልቅበታለች ችሏታል። ለዚያ ደግሞ አሜሪካ በኢራቅና በሶሪያ የነዳጅ ዘይት ሀብት ዝርፊያና ሌብነት ስትታማ እንደነበር ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ትራምፕ በዚያ የሰኔ 11 ንግግራቸው we will be taking the Kargilan and other oil infrastructure points ነው ያሉት። ከዚያም አሉ ትራምፕ ከዚያም የኢራንን የነዳጅ ዘይት ገበያ ሙሉ በሙሉ እንቆጣጠረዋለን ያሉት ትራምፕ ከተናገሩና ቀልባቸው ከሻቀላ ያደርጉታል ይሏቸዋል። በቬኔዙዌላ ያደረጉት እንዲህ ርቆ የሚዘነጋ አይደለምና አሜሪካ ያችን የነዳጅ ዘይት ጾማና ፍሪዳ የካርግን ደሴት ሊያዝ ልቆጣጠር ካለች ደግሞ የግዴታ እግረኛ ጦሯን ማስገባት ይኖርባታል። የእግረኛ ጦሯን ካስገባችም አሜሪካ በቀጥታ ወታደሮቿ እጃቸውን እየተያዙ ማለቃቸው ነው። በዚያ የተነሳም የዓለም የነዳጅ ዘይት ጉዳይ ዋጋው የመወደዱ ነገር ሰማይ ሲልስ እሱስ የተገኝቶ ለሽታውም ይጠፋልና ሲሉ የሚያሳዩ ትልቆ መሳፍር
መስፈርት የላቸው። ይሄ ሁሉ ጉድ ገና ነው። መጮቹ ቀናት እየገለጡ የሚያሳዩት አስፈሪና አስደንጋጭ ክስተት በፋርስ ባህር የምትገኘውና በኢራን ጠረፍ 21 ማይል ርቀት ላይ የምትገኘው የካርግ ደሴት ፎርቢድን አይላንድ የሚል ሌላ መጠሪያም አላት። ደሴቲቱ በ8 ስኩዌር ማይል ላይ የምትገኝ ሚጢጥዬ ደሴት ናት። ያ ማለት ደግሞ የማንሃታንን 1/3 ማለት ነው። የካርግ ደሴት ለወትሮም በኢራን አብዮታዊ ዘብ ኃይል ብርቱና ጥብቅ ጥበቃ ስር ያለች ሲሆን ወደዚያች ደሴት የሚገቡትም ቢሆን ተለቅመውና ተነጥረው ታጥበውና ታጥነው ነው ሲሉ ለጥብቅ ቁጥጥሯ አቃቂር ያወጡላታል። የካርግ ደሴት ወደ ቻይና ለሚጓጓዘው ድፍድፍ ነዳጅ ዘይት ያመዛኙን ድርሻ ያዘች ናት የሚሏታል። የአሜሪካ ማዕከላዊ የደህንነት ተቋም እንደ አውሮፓኑ አቆጣጠር በ1984 ዘልቆ ደሴቲቱን ተመልክቷት ኖሮ ይህንን ሲል ገልጧታል። በኢራን የነዳጅ ዘይት ሀብት እጅግ ጠቃሚዋ ስፍራ ብሏታል። ከውሻ ሆድ ቅቤ አያድርም ይሏል። ሌላውና በካርግ ደሴት ጉዳይ ቅኔ መሰል ነገር የተቀኙት ሰው የእስራኤል ተቃዋሚ መሪ የነበሩት ያኢር ላፒድ ናቸው። ያችን የካርግን ደሴት ማውደም የኢራንን የምጣኔ ሀብት ጨርሶ ይገድለዋል፣ የሀገሪቱን መንግስትም ይነቅለዋል ነው ያሉት። አሁን ነገር ሁሉ ክፉኛ ጦዟል፣ አስፈርቷል። በእስራኤል ያለው የአሜሪካ ኤምባሲም አሜሪካውያን ወደ እስራኤል እንዲች ብለው እግራቸውን እንዳያነሱ ዝር እንዳይሉ ፈጽሞ እንዳይሄዱ ሲል በጽኑ አስጠንቅቋል። በአሜሪካ የሴኔቱ ምርጫ በተቃረበበት በዚህ ወቅት የዴሞክራት ፓርቲው አባላት ለእስራኤል በሚደረገው ድጋፍ ዙሪያ መከፋፈላቸው ተሰምቷል። የሊባኖሱ ፕሬዚደንት ጆሴፍ አውንም እስራኤል ከሀገራቸው በምትወጣበት መንገድ ዙሪያ ለመምከር ወደ አሜሪካ መሄዳቸው ተነግሯል። የቸገረው ዱቄት ከነፋስ ይጠጋል አለያም የቸገረው እርጉዝ ያገባል ይሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋይት ሃውስ ለመሄድ እቅድ ይዘዋል። ግን ደግሞ ኔታንያሁ በመንግስታቱ ድርጅት ጠቅላላ ጉባኤም ላይ ለመገኘት ወደዚያው ሲያመሩ የኒውዮርኩ ከተማ ከንቲባ ሊያስሯቸው ነገሩን እያብሰለሰሉት የመሆኑ ሚስጥርም ወጥቷል። ይሁንና አሜሪካ የዓለም አቀፉን የወንጀለኞች ፍርድ ቤት አለያም ችሎት በዚህ በኔታንያሁ ጉዳይ ከመጤፋት ቆጥረውም ነው የሚባለው። የኒውዮርኩ ከተማ ከንቲባ ዛህራን ማማዳኒ ናቸው። ይሄ ሁሉ ጉዳይ በዓለም የተሰማ ዜና ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት አልጀዚራን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ባይ ፔፐርን፣ ቴሌግራፍ ኦንላይንን፣ ቮይስ ኦፍ ኤምሬትን፣ ቢዝነስ ስታንዳርድን፣ ዋሽንግተን ኤግዛማይነርን፣ ኔሽንን፣ አርቲኢን፣ ኢንዲያ ቱዴይን፣ አፓን፣ ካውንስል ፎሬን ሪሌሽንና ሮው ስቶሪን ተጠቅመናል።